ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ኦኬ እንግዲህ ሩታ መታለች። አላቅም ድጋሚ ልትበቀል ይሁን ወይስ አምናበት ይሁን አላቅም። ሲጀመር እኔ ማምነው እኔ በራሴ ማለት ነው። ሌሎቹ የራሳችሁ አመለካከት ሊኖር ይችላል። ነገር ግን ሩታ ሄርሜላን ሄዳ በቀለበቷ ቀን ስለረበሸች ነው ይቅርታ የምትጠይቀው ወይስ የቀረጸችው ቪዲዮዎች ነው ይቅርታ ያስጠይቃት ወይስ አብርሽን መፍታቷ ይቅርታ ነው የሚያስጠይቃት? አምናበት የፈታችው ባሏ ነው። ሲቀጥል ደግሞ ባሏን ለቀመቿ ሴት ሄርሜላ የሌለ ደግነት እኮ ነው። ሩታ ጋር እኮ የምታገኙት እኮ የሌለ ደግነት እኮ ነው። የሌለ መልካም ምድር ላይ የሌለ ነገር ላድርግ ስትል እኔ በጣም ነው የሚገርመኝ። እኔ ምለው ባልሽን ለወሰደችዋ ይቅርታ የምትጠይቂያት ምን ስላረግሽ ነው? እንደውም እኮ እንደ ሴት መቼ ማለት አንድ የምትወደውና የምታፈቀውን ባሏን የተቀማች ሴት ወይም ደግሞ የፈታች ሴት እንዴት ማለት እንዴት ነው ሚስትጆን ሄዳ ይቅርታ የምትጠይቀው? ሩታ ማን ስለሆንሽ ነው አንቺ? ማለት ምን ስለሆንሽ ነው በህይወትሽ ተስፋ ቆረሽ? ድጋሚ አብርሃምን እንደማታገኝ አወቅሽ? አብርሃም በቃ ሄርሜላን እንደሚያፈቅራት ሄርሜላ ጋር እንደሄደ ከልብሽ ቆረሽ በቃ ወይስ ምን በማስመለከት ነው አንቺ ሄደሽ ሄርሜላና አብርሃምን ይቅርታ የምትጠይቂ? እሺ አብርሃምን ብትጠይቂ እሺ ክፈትቼ ነበረ ባለትዳር አልነበርንም። ከህይወቴ ካስወጣውክ በኋላ መጥቼ በደስታ ቀን የትኛው ደስታቸውን ነቀማሹ? ደግሞ ማለት መቼ ነው ማለት በየትኛው ቀን ደስታችሁን ስለቀማው ምናምን እኔ እኛንም ይቅርታ የጠየቅሽበት አምንበታለሁ። እሱን እሺ እንቀበላለን። ምክንያቱም እኔ በጣም ታቁኛላችሁ ልቤ በጣም የቆሰለውና በጣም በሩታ የተናደድኩት በዛ ራቆት ቪዲዮ የቀረጸችው ላይ ነው። በጣም ሩታን ላይ እንድጨክን ያደረገኝ ይሄንን ታቀላችሁላችሁ። እሱን ይቅርታ መጠየቅትሽ እሺ አንድ ትልቅ ሰው ነው ይቅርታ የሚጠይቀው። እንደ ትልቅ ሰው ይቅርታ መጠየቅሽ እኔ እቀበላለሁ። ገባችሁ አይደለ? ይቅርታ ሰው ሳያጠፋም አጥፍቶም ይቅርታ መጠየቅ በጣም ደስ ይላል እኔ ማለት ነው። እና ይቅርታ መጠየቅሽ ትልቅነት ነው። ነገር ግን ኢምፖርታንቱ ነገር ማለት ነው አብርሃምና ሄርሜላን የጠየቅሽበት ይቅርታ መጠየቅሽ ምንድነው ነው? ከዚህ በኋላ እኔ የራሴን ይወር ሊጀምር ነው፣ ከደስታ ጋር ሊመጣ ነው፣ ከዚህ በኋላ የኔን ስም አትጥሩ ነው ወይስ ሌላ በቀል ልትጀምሪ ነው? ሩታ ሌላ ነገር ልትጀምሪ ነው? አልገባኝም። ቤተሰብና ተገብቷቸው እኔ አልገባኝም። ሌላ ነገር ልትጀምር ነው ሩታ? ሌላ ነገር ጀምረሽ የምትመጪ ከሆነ ሩታ የበለጠ አንቺ የበለጠ በኦዲየንስ ልብ ላይ የበለጠ እየራቅሽ ነው የምትመጪ። ይሄንን እያወቅሽ እያሰብሽበት ነኝ እሺ። ነገር ግን አምኜበት ከዚህ በኋላ በእነ አብርሃምና በሄርሜላ ህይወት ውስጥ አልገባም። የበፊቱ ባለቤቴ ያገባትን ሴት ሄጂ ይቅርታ ጠይቄያለሁ፣ ባለቤቴን ይቅርታ ጠይቄያለሁ በፊቱን። ከዚህ በኋላ በእነሱ ህይወትም አልገባም። እነሱ በዳይ ህይወት አይምጡ ካልሽ አሪፍ ነው። ነገር ግን እኔ ምንም አላመንኩበት ነገር አንደኛ በሌላ ነገር አዙራ ልትመጣ ነው ብዬ አሰብኩኝ። ሌላኛው ደግሞ ይቅርታ አጠያየቋ ትክክል አይደለም ብዬ ነው ያሰብኩት። ምክንያቱም አምኖበት ነው ሁለቱም የተለያዩት ትዳራቸው ማለት ነው። ነገር ግን ቀለበታቸው ሄዳ እንደዛ ስላደረገች ነው ይቅርታ ጠየቀችው ወይስ ምን ስላደረገች ነው? እኔ ምለው ማለት ነው ማለት ይቅርታ የምትጠይቂበት ሄደሽ ስላለቀሽ ነው? አብርሃምን ሄደሽ ስለለመንሹ ነው ወይስ ምን ማለት በምን ምክንያት ነው ይቅርታ ጠየቅሽው? ህይወታችሁን አበላሽቻለሁ ምናምን እኔ ምለው ማለት ነው ሩታ ራስሽን የምታስከብሪ መቼ እንደሆነ አላቅም መቼ አስከብረሽ እንደምትመጪ መግቢያ ሰርተሽ በቤቱ ጭነሽ ምናምን ለቤቱ ቪዲዮ ሰርተሽ ምናምን ማለት ነው። ግን መቼ ነው ራስሽን የምታስከብሪ? መቼ ነው ሩታን የምትሆኚ? መቼ ነው ሩታ አታድርግ የሚለውን ነገር ማድረግ ማለት አላደርግም ብለሽ የምትቆሚ ማለት ነው? ይቅርታ ጠይቂ እሺ ብለሽ ትሮጫለሽ። አልቅሰሽ ነይ እሺ ብለሽ ትሮጫለሽ። አንቺ ቆይ ማለት ምን አይነት ሴት ነኝ ብለሽ ልታስቢ ሞክረሽ ነው? ምን ዓለም ውስጥ አንደኛ ሴት ነኝ ብለሽ አስበሽ ነው የመጣሽው ወይስ ማን ነኝ ብለሽ ነው የምታስቢ? ማንኛና ነው የትኛዋ ጻድቅ ሴት ነኝ ብለሽ ነው አንቺ ባሏን የቀማችዋ ሴት ጋር ሄደሽ ይቅርታ የምትጠይቂ? ባልሽን የቀማች ሴት ጋር ሄደሽ ከነባለቤትሽ ይቅርታ የምትጠይቃት አንቺ ማን ነሽ? የትኛዋ ጻድቅ ነሽ? እኔ እኮ ግራ ነው የሚገባኝ። የምሬን ነው የምላችሁ ቤተሰብ። እኔ የዛሬ ቪዲዮ ምንም ሊገባኝ አልቻለም። ምንም ማለት ነው ከገባችሁ አላቅም። እኔ ግን ምንም ሊገባኝ አልቻለም። ምን በማስመልከት ምን ማለት ምን ስላደረገች ምን ስለሆነች
ሲቀጥል ሄርሜል ዳንና ሜሪን ከህይወትሽ እንድታስወጪ አብዛኛው ጊዜ ተናግሬያለሁ። እንደኔ በሚዲያ የተናገረም የለም። መጀመሪያ እንደመጡም እንደኔ የጠመዳቸውም ሰው የለም እነሱን ማለት ነው። አንቺን ምን ያክል እንዳበላሹ ስለማቅ እኔ በአንድ ቪዲዮ ነው ማቀው። ገባሽ አይደለ? እነሱን ከህይወትሽ አስወጥተሽ በራሲ ካልተመራሽ በስተቀር ሩታ ሂጂ ነይ በምትለው በኩል በራስሽ ካልተመራሽ በስተቀር ማለት ነው። አሁንም እንደዛ ነው የምትሄጂ። ዛሬም እነሱ ልኮሽ ነው መሰለኝ፣ እርግጠኛ ነኝ። ቀለበት አስረዋል እና ደግሞ አሁን ጥሩ ላይ ነው ያሉት። ያንን ነገር ደግሞ እኔ ጥሩ ላይ ሆኖ አልሆኑ ምን አገባሽ አንቺ? የበፊቱ ባለቤትሽ የፈለገ ነገር ያድርግ፣ ህይወቱ ያማረው አለማረው ይዘቅዘቅ ባናቱ ከፈለገ አይሁን። ኦኬ ምን አገባሽ አንቺ? ምን አገባኝ እኔ የበፊቱ ባለቤት የፈለገ ነገር ለልጄ ያስፈልገዋል። ነገር ግን እኔ ትቶኝ ሄደ። ኦኬ ህይወቱ ተስተካከለ፣ ተበሳቀለ፣ ጎዳና ወጣ አልሆነ ምን አገባኝ እኔ? ያገባኛል አያገባኝም? አንዴ ከህይወቴ ያስወጣሁት ወንድ ምን ያገባኛል? ስለሱ ማስብለት እኔ ማን ነኝ? አራ ደስተኛ ነኝ በእነሱ ህይወት። እግዚአብሔር የተመሰገነ ይሁን ስለ ሁሉም ነገር እና ኔቨር ደስተኛ ልትሆኛችም ኔቨር ኤቨር ደስተኛ ልትሆኛችም ሩታ ማለት ነው። በአብርሃም ሌላ ሴት አግብቶ ሌላ ህይወት ስለያዘ ደስተኛ ልትሆኛ አችም የሌለ ማስመሰል እንድታወሪ አልፈልግም። በዚህ አጋጣሚ ደስተኛም ልትሆኛችም ልታስቢም አችም። ገባሽ አይደለ? አብርሃም አግብቶ ስለኖረ ወይም ደግሞ ቀለበት ስላደረገ ደስተኛ ነሽ? ኔቨር ሌላ ነገር ጥንስስ አለ፣ ቤተሰብ ጥንስስ አለ፣ ገና አልወጣም። አዎ ከህይወታቸው እኔ ወጥቻለሁኝ። ምንም አይነት ነገር እያደረኩኝ አይደለም። ግን ደግሞ እነሱ አይ ቲንክ ችግር በተፈጠረ ቁጥር የሆነ ነገር በተነሳ ቁጥር ሁሌም የኔ ስም አለና እኔ ያደረኩት ነው ይመስላቸው። ለምን እንደሆነ አላውቅም። ኦኬ አሁን አንቺ ይቅርታ ጠይቀሽ እኔ ደግሞ ማለት ነው አንቺ ይቅርታ ጠይቀሽ አብርሃምና ሄርሜላ ከናንተ ህይወት ውስጥ ወጥቻለሁ ብለሽ ድጋሚ በእነሱ ህይወት ልትመጪ ነው? አይ ነው ማለት በሌላ በኩል መተሽ ወይ ደግሞ የሆነ ነገር ካደረግሽ በኋላ እኔ ይቅርታ ጠይቄ ከነሱ ህይወት ወጥቻለሁ ስለዚህ እኔ ያላደረኩም ልትይም ትችያለሽ። ሩታ አንቺን አላምንሽም፣ ላምንሽም አልችልም። እንደዛም ልታረጊ ልትመጪሽ ትችያለሽ። በዛ ሐሳብ ነው ስሜን እያነሱ ነው። ስለዚህ ለዛ ነው ይቅርታ ጠየቅኳቸው ልትይ ትችያለሽ። ምናልባት ከዚህ በፊት በተፈጠሩት ነገሮች ሊሆን ይችላል። ግን ደግሞ ቆየ እንደዚህ አይነት ነገር ውስጥ ከገባን ማለት ላይክ እኔ ወደ እነሱ ህይወት ገብቼ የሆነ ነገር ለመፍጠር ምናምን ትቻለሁኝ። በጣም ቆየው እንደዚህ አይነት ነገር ከተውኩኝና ግን ይሄን ነገር ጭራሽ እያመኑ አይደለም። እሱን ነገር ልነግራቸው ነው አንደኛ የጠሯቸው። እዚህ ጋር ማለት ነው ቤተሰብ እዚህ ጋር ባወራችሁ ነገር ላይ ኦኬ እኔ አሁን ሄርሜላና አብርሃም በሚመጡ ቦታ ላረግ ነው ቪዲዮ እንዳይበዛባችሁ። ነገር ግን እኔ እዚህ ጋር ባወራችሁ ቦታ ላይ ማለት ነው አስተያየት መሰጠው ምን እንደው ታውቃላችሁ። ሩታ ኤቭሪዴ በሚሰራ ቪዲዮ ላይ ሩታ ናት ጥፋተኛ ወይ ደግሞ ሩታ ልካ ነው። አሁን ኤፍሬምን በምትልከው ላይ ሌላ ሰዎቹም ሄዶ አብርሃምና ሄርሜላን በሚያወሩት ነገር ላይ ለምንድነው ሩታን እንደዚህ የምታረጉት ምናምን በሚባለው ቦታ ላይ ሩታ ናት የምታደርገው እንዳትባል። ገባችሁ አይደለ? እነሱን ይቅርታ ጠይቃ መታረቅ አለባት። ገባችሁ አይደለ? ነገር ግን ከጀርባ ልታረግ ትችላለች። ምንድነው ከዛ በኋላ እንደዚህ እኮ እየተረገ ነው ምናምን ሲባል እኔ አላደረኩም እኔ ይቅርታ ጠይቄ ከነሱ ህይወት ወጥቻለሁ ትላለች። ገባችሁ? እሷ እንዳላደረገች እንዲባል እንደዛም ልታረግ ትመጣ ትችላለች። ቤተሰብ ገባችሁ አይደለ? ወይ እንዴት ነው ምን አይነት አስተሳሰብ ዛሬ ሌላ ነገር ነገ ሌላ ምን አይነት ቪዲዮ ሊፖስት ነው ዛሬ ይሄን ያክል ጥንስስ ተጠንስሶ የመጣው? እኛ ነገር ደግሞ እኔ ነኝ እነሱ ያምኑኝ አይችሉም። ግን ደግሞ በቻልኩት መጠን ለማሳመን ሞክራለሁ። ምክንያቱም እኔ አልገባውም ህይወታቸው ውስጥ እውነት ለመናገር ኢቭን ቀለበት ራሱ ሲያስሩ እንደነገርኳችሁ ምንም የማውቀው ታሪክ የለም። ማለት የእነሱን ህይወት በደንብ ዲፕ ማወቅ በፈልግ ኖሮ ቀለበት የሚያስሩበትን ቀን የሚያስሩበትን ቦታ ፕሮግራማቸውን ሰዎች እንደዛ ነው የሚያስቡት። ለዚህ አስተሳሰብ ደግሞ እንደዛ አይነት ነገር እንድታስቡ ስላደረኳችሁ በጣም ይቅርታ። ህይወታችሁን ስለረበሽኳችሁ ላይክ ስለተከፋችሁ በእኔ ደስታችሁ ምናምን ስላበለሻሸሁት በጣም ሶሪ ከልቤ ነው። የነሱን ደስታ ያበላሽሹ የዛ ቀን ነው ለዛ ቀን ነው አሁን ደስታችሁን አበላሽቻለሁ ህይወታችሁን አበላሽቻለሁ ብለሽ ይቅርታ የምትጠይቂ ቀለበት ያደረቁ ቀን ሄደሽ ደስታችሁን ስላበላሽሽ ነው የዛ ቀን ነው። የዛ ቀንም ከሆነ ደግሞ እኔ አላቅም ይዘው ነው የሄዱት ብለሻል አይደል እንዴ? እሺ ለዚህስ ምን ይቅርታ መጠየቅ ምን አስፈለገው? በጣም ከልቤ ይቅርታ ጠይቃችኋለሁ። እንደምታውቁት ያው እኔ ቆይቻለሁ ከህይወታችሁ ከወጣሁ እውነት ለመናገርና ከህይወታችን ውጪ ምናምን እያላችሁ ነውና በግልጽ አማርኛ ከህይወታችሁ እንደወጣሁ ዛሬ ለነግራችሁ ነው የቀጠርኳችሁ። እግዚአብሔር ይመስገን እኔ በጣም ደስተኛ ነኝ በህይወቴ። አሁን ላይ እኔም የራሴን የምለው ህይወት ጀምሬያለሁ። እናንተ ጋር ምንም የሚያደርሰኝ መቼ ጀመርሽ ሩታ? የሌለ ነገር እኔ ለዚህ ነው ሩታ ታስመስላለች የምለው ለዚህ ነው። ቤተሰብ መቼ ጀመረች ህይወት ከደስታ ጋር መቼ ጀመረች? ገና ፍቅሩን መቼ ተቀበለች? አብሮ መቼ መሆን ጀመሩ? መቼ ፍቅር መስጠት ቻለበት ልጁ ማለት ነው? እኔ ምለው ማለት ነው ቤተሰብ ልንገራችሁ
እኔ ከምላሴ ምን ይብቀል ነው ምናምን የሚባለው ማለት ነው። ነገም ከነገ ወዲያም ሩታ ከአብርሃም ጋር ትመጣለች። ይሄንን ጠብቁ። ገባችሁ አይደለ? ሩታ ከደስታ ጋር መቼም ቪዲዮ ልሰራ የሆነ ተስተካክለ ቪዲዮ ልሰራ ማችልም ሶ የሆነ አፍቅራ ወይም ደግሞ ፍቅሩን ተቀብላ እሱም ደግሞ በፍቅር ገዝቷትም ሊሆንም አይችልም። ገባችሁ አይደለ? እንዴት ማለት ገና ፍቅሩን አልተቀበለችም። በስነ ስርዓት ገና ማውራት አልቻለም። አፉን የፈታ ራሱ ልጅ አይደለም። ሩታ ልታፈቅረው ራሱ እንጂ አላውቅምና አሁን እናንተ ስታስቡት አሁን ከደስታ ጋር አፍቅራ ተፋቅሮ ልክ እንደ አብርሃም ቪዲዮ ይሰራሉ ብላችሁ ታስባላችሁ? ማን ይሙትና ማለት ነው። እኔ በፍጹም የማላምንበት ነገረኝ ነው ማለት ነው። ስለዚህ ሁለታችሁንም በጣም ከልቤ የምሬ ነው ሶሪ በጣም ይቀርታላችሁ ፈልጋለሁ። እና ደግሞ ሜቢ አንተ እያሰብክ ያለከው ልጄ መጥቼ ባይትረብሸኛለሽ ምናምን እያልክ እያሰብክ ነው። አይ ቲንክ ተከተላችሁ በኋላ ሁለቴም ታይታል። ሁለቴም ስትመጣ ምንም አይነት ነገር ተፈጥሮ አያውቅም። በስነ ስርዓት ነው ልጅህን አይተህ የወጣኸው። ሶ ይሄ ማረጋገጫ ነው። ሜቢ እኔ ልጄን ማየት አልፈልግም ካልክ ኢትስ ኦኬ፣ እኔ አልደርስብህም፣ ሁለታችሁም ጋር አልደርስም፣ ህይወታችንን ረብሽም አልችልም ስላችሁ ይችላል። አይ ነው ላይመስላችሁ ይችላል። እኔ ግን የምር ደስተኛ ነኝ በጣም አሁን ላይ። ቤተሰብ ግን ታምኗታላችሁ? ሩታን የእውነት አብርሃም ከሄርሜላ ጋር ተፋቅሮ እየኖሩ ደስተኛ ናት ብላችሁ ታምናላችሁ? ደስተኛ ልትሆን አትችልም። የትኛውም ሴት ደስተኛ ልትሆን አትችልም። ልንገራችሁ፣ የትኛውም ዓለም ላይ የትኛውም ሴት ኦኬ የበፊት ባለቤቷ አግብቶ እየኖረ ኦኬ ወይም ደግሞ ሌላ ሴት ጋር ሆኖ መቼም ደስተኛ ልትሆን አትችልም። ልትሆንም አትችልም፣ አትሆንም። ቀልደኛ። ምክንያቱም እኔም የራሴ ነገር ወደምለው ጉዳይ ውስጥ ወደምለው ነገር ውስጥ ስለገባሁኝ በታሪክ እናንተ ጋር ችግር ሊፈጠር የተዘጋጀ አካል እንዳላርገሽ ነው እና ራስሽን ነጻ እያወጣሽ ነው የሚመስለው። ለምን ነገር ላይ ምንም አይነት ችግር ያ አብርሃም እንደዛ ነገር ነው። ምክንያቱም ለምን መሰላችሁ ቤተሰብ ምንም አይነት ችግር ቢፈጥርባችሁ እኔ ተጠያቂ አይደለሁም፣ ወይም ደግሞ የሆነ ነገር ቢደረግ እኔ አይደለሁም፣ ወይም ደግሞ ራሴን አላወጣ ነው። ከዚህ በኋላ እኔን ስም እንዳጠሩ ምንም ነገር ቢፈጠር ምናምን ማለቷ ራሱ ማለት ነው ቤተሰብ ይሄ ይቅርታ ልጠይቅ አምናበት እንዳልመጣችሁ ራሱ ማወቅ ትችላላችሁ። ሶ ምንድነው እሱ ይላችሁ ልንገራችሁ እንዴት ማለት በቃ የሆነ የተጠንሰሰ ነገር ከኋላ ከጀርባ ያለ ነገር ነው የሚመስለው። ገባችሁ አይደለ? ኤፍሬም ብሏል ሄርሜላ ነገር እያመጣች ነው ምናምን አይ ዶንት ኖ የሆነ ልጅ አላት ብሎ ባል አላት ብሎ ሊያመጣ ነው መሰለኝ። እና ወይ ደግሞ የሆነ ነገር ብቻ አብርሃምን የሆነ ልትጎዳ የሚያስበው ነገር ቪዲዮዎችን ቮይሶችን አቀናብሮ በኤአይ ምናምን ሊያመጣ ይችላል። ሶ ስለዚህ ያ ነገር ምንድነው አብርሃም ላይ እና ሄርሜላ ላይ አሁን ሲደርስባቸው ሩታ እጇን ታውጣለች። ሶ እኔ አይደለሁም ትላለች። ነገር ግን ከጀርባ ልትኖር ትችላለች። ሶ ከዛ በኋላ ሩታ ትጠየቅም ማለት ነው። ይቅርታ ጠይቃ ከነሱ ጋር ተታርቃለች። ሶ ምንድነው የሚባል ነገር አለ እኮ እናውራ ከተባለ ምንድነው ኧረ ምንድነው ቆይ ከመጣልኝ አወራለሁ። እኔ ኦልሬዲ ይቅርታ ጠይቄያለሁና እኔ አይደለሁኝም ለማለት ነው ነገሮች የሚመስለው ማለት ነውና የሚፈጠር ነገርም ካለ እኛ ላይ ችግር ለመፍጠር የተዘጋጀም ሰው ካለ አንቺን ጨምሮ መናገር ካለብሽ አሁን ብትነግሪኝ ነው ሞር የተሻለ የሚሆነው። ለምን አሁን እስከዛሬ ድረስ ይህንን ሀሳብ ያላመጣሽው ዛሬ ላይ ምን ተገኝቶ ይህንን ሀሳብ አመጣሽ? ከዛም ባለፈ ደግሞ ሲጀምር አብርሃምና ሄርሜላ ማለት ነው የሆነ አዲስ ነገር ወደ እናንተ ሲመጣ የሆነ የሚያምር ነገር የሆነ እንክብካቤ ሲመጣላችሁ የሆነ ይቅርታ ነገር ሲመጣላችሁ ማወቅ አለባችሁ። የሆነ ነገር ከኋላ እንዳለ ማወቅ አለባችሁ። ምክንያቱም አብርሃም ላይም ራቆት ቪዲዮ ሲደረግም ሲንከባከብም እነ ሜሪ ምናምን ሲያንከባክቡት አብርሃምን ምናምን ማለት ነው ትዝ ካላችሁ። ስለዚህ የሆነ ራቆት ቪዲዮም የተቀረጸ ሰዓት እና ደግሞ ምንድነው የሆነ ነገርም ደግሞ መጠጥ ምናምን እንትን ያለ ጊዜ ብዙ ጊዜ አብርሃምን እንደ ማንከባከብ አድርጎ ነው እየጎዱት የነበረው ማለት ነው። ስለዚህ ሩታ አንቺ ከልብሽ እውነት ይቅርታ ከጠየቅሽ የራስሽ ህይወት ምትጀምሪ ከሆነ ከደስታ ጋር ተፋቅረሽ የእውነት ከሱ ጋር ይቅርታ እንትን ብለሽ ህይወትሽ ምትቀጥሊ ከሆነ የእውነት መንገድሽ ጨርቅ ያርግልሽ፣ ህይወትሽ ያማረ የሰመረ የአብርሃም ትዳር ይሁንልሽ። ነገር ግን አይሆንም እንጂ ሲጀመር ከደስታ ጋር እንዴት ነው አንቺ ቆይ አንቺ ሌላ ዓለም ነሽ፣ እሱ ሌላ ዓለም። እሱ የሆነ ጅል፣ አንቺ ደግሞ ቆፍጣናና የሆነች በቃ ፍሪ የሆነች ልጅ ብዙ ነገር ማድረግ ምችል የሆነ እንዴት ትገናኛላችሁ? ስንት ዓመት ልታሰልጥኝ ነው ሩታ? እኔ እኮ ሌላ ወንድ ቢኖር ሙሉ ልብ አድርጌ በቃ ሩታ ከሱ ጋር ልጀምር ነው ስራ ብዬ። ስራ ነው የእናንተ ህይወት አይደለም። ገባሽ አይደለ? ህይወት አይደለም። ገባሻ? ግን ድራማና ስራ ልጀምር ነው። በደንብ ከሩታ ጋር ይሰራል። ልክ እንደነ ማን ነው ከዚህ በፊት የመጡት ሁለት ወንዶች ማለት ነው። አረ የአብርሃም ጓደኞች ስማቸው ጠፋብኝ። እዚህ መጥቶ ሰርግ ራሱ እዚህ ነበረ። ፈጣሪ ስሙ ጠፋብኝ። እናንተ ከሱ ጋር ምናምን ብትመጪ ኖሮ በሙሉ ልቤ ሩታ ከሱ ጋር በቃ ስራ ልጀምር ነው፣ ድራማ ልጀምር ነው፣ አብሮ ይሄዳሉ፣ በቃ በደንብ ቪዲዮ ይሰራሉ ብዬ በሙሉ ልቤ ያወራሉ። ነገር ግን ደስታን እኔ አላምንበትም። ገባችሁ አይደለ ቤተሰብ? ለሩታ አይመጥናትም፣ ሊመጥናትም አይችልም። እንዴ ምን ሆናችሁ ነው?
ምን ነገር ላይ ምንም ቢደርስባችሁ እኔ ስም እንዳትል አላውቅም። እኔ ለምን ችግር ይቀማችሁ ብዬ አይደለም። ለምን ይገጥማችኋል ማለት የሚመስለው ራስሽን ነጣ እያወጣሽ ነው። ነገር ተዘጋጅ ራስሽን መጠየቅ ያለብሽ እኔ መምጣት አይጠበቅብኝም። ምናልባት በሱ በኩል የኔን ህይወት አንዳንድ ጊዜ እየተበጠበጠ ስላለ ለሱ ይቅርታ መጠየቅ አለብሽ ብዬ አስባለሁ። ምንም ችግር የለውም። ግን ደግሞ ባልዋልኩበት ቦታ አስቤ ነው ይቅርታ እየጠየኳችሁ። ባልዋልኩበት ቦታ ዋልኩ ያልሽው ደግሞ ራስሽ በፈጠሻቸው ነገሮች ናቸው እንጂ እኛ ፈልገ ነው ወይም ደግሞ እኛ ይህን ነገር ያንቺን ስም ማንሳት ፈልገን ምናምን አይደለም። አንቺ ፈጠሽው ነው። ስለዚህ ባልዋልኩበት ቦታ ብለሽ እንዴት ነው ያልተፈጠረን ነገር ሳይሆን ይቅርታ መጠየቅ ያለብሽ በትክክለኛው መስመር ባልዋልኩበት ከዚህ በፊት ባደረኩት ነገር ይኸውልሽ ሩታ ይቅርታ መጠየቅ ካለባት ማለት ነው ትክክለኛ ይቅርታ መጠየቅ ካለባት አንደኛ በቪዲዮ መቅረጿ፣ ሁለተኛ አስክራ እንደዛ ማረጓ ሶ በሱ ይቅርታ በቃ ሙሉ በሙሉ እኔ ራሱ እቀበላለሁ። ሌላ ነገር ግን አላምንበትም። ሌላ ነገር ይቅርታ ብትጠይቅ አላምንበትም። አሁን ይቅርታ መጠየቃችሁ ግን ደግሞ ከህይወታችሁ ከወጣሁኝ ይኸውልሽ ላይክ ኤፍሬምን የላኩት እኔ እንደሆነ ነው የምታስቡት። እኔ ግን በታሪክ አላረኩት አይደለሁም። ያ ነገር መጠይቃችሁ የምንድነው ቀለበት ቀን ከዛ ጊዜ ጀምሮ ያለውን ምንም የማውቀው ታሪክ የለም። ከዛ በፊት የተፈጠሩት ለዛ ነው ይቅርታ የምጠይቃችሁ። እናንተ ግን እስቲል ነው ስሜ ኦኬ ከቀለበት በፊት በተደረገው እንዳለ ይቅርታ እየጠየቀች ነው። ከቀለበት በፊት በእነሱ ህይወት ውስጥ ላደረገችው ሙሉ ይቅርታ እየጠየቀች ነው። አንቺ ይቅርታ የምትጠየቂ መቼ ነው ሩታ? እያነሳችሁት ነው ገባሽ? በዛ የተነሳ ነው ለምን እንደዚህ ታደርጋላችሁ ልላችሁ የፈለጉትኝ እንጂ ከዛ በፊት በተፈጠረው ነገር ከልቤ ነው ይቅርታ እየጠየኳችሁ ያለሁት። እሺ ነገር ነገርሽ እኛ አንቺን ስም በመጥፎ የማንሳት ሱስ የለብንም እያልኩሽ ነው። በማንኛውም ጉዳይ የእኛን ስም ካላነሳሽ ወይ እኛ ላይ ካልደረሽብን በምንም አይነት ምክንያት አንቺ ላይ ልንደርስ አንችልም። እኛ ሲቀጥል ሰላም ነው የምንፈልገው አይደለም ከአንቺ ከየትኛውም ሰው ጋር በሰላም መኖርን ነው የምንፈልገው። በቃ እኛ የራሳችንን ላይፍ የራሳችንን ደስታ የራሳችንን ነገር ነው ማለት የምንፈልገው። ስለዚህ በምንም አይነት መንገድ ካልደረሽብን እኛ ሩታ እንደዚህ ናት እንደዚህ ያደረገች በዚህ ወጣች በዚህ ገባች ልንል አንችልም። ከዛም ባለፈ ደግሞ እኔ ደግሞ ፐርሰናል ስራ ራሴ ሳወራ ስለአንቺ መጥፎ ነገርን እየወጣሁ ማውራት አልፈልግም። ገባሽ? ወጥቼም ስለአንቺ ነገሮችን እያወራሁ ራሴን ማውቀስ አልፈልግም። ስለዚህ ይህን ሀሳብ ካመጣሽልን እኛ በጣም ደስተኛ ነን። ነገ ከነገ ወዲያም አንቺን የምናማበትም ምንም የምንልበት ምንም አይነት ምክንያት አይኖርም ማለት ነው። ስለዚህ ለአንቺም ለእኛም የሚበጀው ይሄ ነው። ከልብሽ ከሆነ ጥሩ ነገሮች ስለሻል በጣም ከልብ እናመሰግናለን። ይህ ትልቅ ነገር ነው። ጥፋትሽንም ገብቶሽ አንዳንድ ነገሮችም ገብቶሽ መመለስ ስለቻልሽ በጣም ደስ ብሎናል። ከልብ እናመሰግናለን። ጥፋቷ ገብቶ ኦኬ ማጥፋቷ ገብቶ እንግዲህ መታ ይቅርታ ጠይቃለች። ሶ ሩታ ጥፋተኛ ናት ማለት ነው። እስካሁን በተሰራው ድራማ እንዳለ አጠቃላይ ሩታ ጥፋተኛ ናት በጣም ማለት ነው። ገባችሁ አይደለ? በቃ ሩታ እስካሁን በሰራነው ነገር ላይ እንዳለ አጠቃላይ እኔ ጥፋተኛ ነኝ ብላ መታ ይቅርታ እስከ ጠይቀች ድረስ አጠቃላይ ጥፋቱ የሷ ነው። ገባችሁ? ሌላው መጀመር የምትፈልጊው ነገር ካለሽ የእውነት የማምልክ አሁን ይቅርታ ልብና የእውነት እንደዚህ አይነት ስሜት ተሰምቶሽ ከመጣሽ እግረ መንገድሽን አሁን ያዋጣኛል ወይም ደግሞ የሚሻለኝ ይሄ ነው ብለሽ ነው ያሰብሽው አይደል? ይቅርታ መጠየቁ እግረ መንገድሽን ደግሞ ለቤትሽ የማይጠቅመውን ሰው ብታስወጪና አሁን አንቺ በሰው መመራትሽን ብታቆሚ እንዳሳ እንደ እህትነት ገባሽ? አሁን አንቺ ለእኔ ጥሩ አመለካከት ያለሽ ሰው አይደለሽም። እኔና አንቺ ጥሩ አመለካከት ያለን ሰዎች አይደለም አይደል? ምክንያቱም በብዙ ነገሮች ከዚህ በኋላ ትሆናላችሁ እንዴ? ምንድነው የምትባሉት? አሁን ሄርሜላና ሩታ አሁን ምንድነው የምትባሉት? የባልና የእንትን ሚስት ማለት ነው። ምንድነው የባል ሚስት ምንድነው የሚባለው? የበፊት የባል ሚስት ማለት ነው። የበፊቱ የባል ሚስት ናት። አሁን ሁለታችሁም በቀጥና እህታሞች ሁኑ፣ ታረቁ። እናንተ እኮ እንዶ ፍቅር በፍቅር ሆኖ እኮ ነው ታብሌን ራሱ የመጡት ማለት ነው። ምርጥ ትወነ ትችላላችሁ። አይገልጽም። ሜሪና ዳኒን ከህይወትሽ አስወጪ። ሄርሜላ እንደዛ ልትናል። ስለዚህ እርቅ ብለሽ ከመጣሽ ቀር ደግሞ ወይም ደግሞ እንዳንዴት መክርሽ ቢያንስ ከህይወትሽ አስወጪና ከህይወትሽ ላይ ሜሪን ሆነ ዳኒ ነው ከዛ ውጪ ማንንም አስወጪልሽ አልችልም። ያ እኔም ብያለሁ በጣም ብዙ ጊዜ አይጠቅሙሽም። ላንቺ ህይወት አይጠቅሙሽም፣ ሊሆንሽም አይችሉም። ብዙ ጊዜ አንቺንም የሆነ ብዙ ነገር የሚያደርጉት እነሱ ናቸው። አንቺም ጥፋተኛ እንድትሆኚ ጥፋት እንድትሰሪ እና ደግሞ ጥፋተኛ ሰጥቶኝ ራሱ ጥፋተኛ ሆነሽ እንድትገኝ የሚያደርጉሽ እነሱ ናቸው። ስለዚህ ሩታ ራስሽ ብቻ ተመሪ፣ በራስሽ መስመር ለመጓዝ ሞክሪ። ያ ይቅርታው እንግዲህ ከልብሽ ከሆነ እንዴት ነው አሁን ላይ የሆነ ነው ልክ አብርሃም እኔ ከብዶኛል፣ ይሄ ነገር መቀበል ከብዶኛል። ቁም ብሎ ማያስብ ሰው የለም በሚለው ልቀበለው እንጂ ልቤ ተጠራጥሯል። ደግሞ ምክንያቱም ብዙ ከጀርባ አለ፣ ከጀርባ ጥንስስ አለ። እንዴት ይቅርታን ስለተቀበላችሁ ከልብ አመሰግናለሁ። እውነት ደስ ብሎኛል። ምክንያቱም ላይክ ባልዋላችሁበት ሰማችሁ ሲነሳ ምን ያህል እንደሚደብር እንጃ ልነግራችሁ አልችልም። በጣም የሚያስጠላው በጣም እኔ ባላደረኩት ነገር ግን ልጁ ተረሳ። በቃ ልጁ ሩታ ልትወልጂ ነው በቃ ማለት አሁን አብርሃም ኦኬ በሚያስፈልግሽ ቦታ ሁሉ አለው ብለዋል። ሶ ሉሌንም ያው በሚያስፈልግ ቦታ ሁሉ አለ። ነገር ግን ልጅስ አሁን የምትወልጂ ልጅስ ችግር የለም በቃ ትወልጃለሽ፣ ታሳድጊያለሽ ማለት ነው። እኛም አለንልሽ ከጎንሽ። ግን ልጁ እንዳይረሳ፣ በዚህ አጋጣሚ እንዳይረሳ። እኛ አንረሳም። እናንተ ብቻ አይደላችሁም ጓደኞቻችሁ ጭምር ኢቭን ስሜን እያነሱ እንደዚህ አደረገች። የዛሬ 9 ወር እንጠብቃለን አይደል ቤተሰብ? 9 ወር አሁን ምን ወር ነን? ሶ ማዚያ ውስጥ ነው ያረገዘችው። ከዛ ማዚያ ግንቦት ኦኬ ማዚያ ውስጥ ነው ያረገዘችው። ስለዚህ ማዚያ ግንቦት፣ ሰኔ፣ ሐምሌ፣ ናሴ፣ መስከረም፣ ጥቅምት፣
ህዳር ከዛ ተሳስ ውስጥ መውለድ አለብሽ ሩታ። እንጠብቅሻለን። ተሳስ ውስጥ ግዴታ ሴት ልጅ ጨልቃው ነው ምንድነው ወይም ደግሞ ወንድ ልጅ ጠብ ማድረግ አለብሽ። እግዚአብሔርን እኔ እርጉዝ ነኝ ብለሻል። ሶ እንደዚህ ሆንኩኝ ወደዚህ ሄድኩ ወደ አንሰማሽም። ተሳስ ውስጥ ልጅ እንፈልጋለን። የሰው ልጅ አንጥታችሁ እንዳታምጡ። እንደ ልሁሌ ሲያድግ ድረስ እኛ አለን አንረሳም። ገባችሁ? እኔ ምን አድርጌ መቼ ብዬ ለራሴ ጥያቄ ሆነብኛልና ያ ነገር ካሁን በኋላ ሊፈጠር እንደማይችል ተስፋ አድርጋለሁ። በእኔ በኩል ያሉትንም ሰዎች ነገሮችን ከዚህ በኋላ እንዳያደርጉ እኔ ከእናንተ ጋር ሰላም ሆኖ እንደምፈልግ ህይወቴን በስነ ስርዓትና በደስታ መኖር እንደምፈልግ እነግራችኋለሁ። ምንም ነገር እንዳያደርጉ በተሻለ የተፈጠረው ነገር በሙሉ ድጋሚ ይቅርታ። ሲቀጥል ደግሞ በህይወታችሁ ጥሩ ነገር ይጣማችሁ፣ ደስተኛ ሆኑ፣ ክፉን ያርቅላችሁ። ከዚህ ጭ ላችኋል። አመሰግናለሁ። ምርጥ ምርቃት። አቤት ሩታ፣ አቤት ሩታ። እንዳንቺ ጻድቅ ሰው የለም። እንዳንቺ በጣም ምርጥ ሴት የለም ዓለም ውስጥ። የምሬን ነው የምልሽ። እንደው እንዳንቺ ባረገን አያረገንም እንጂ ባረገን ባለቤቴን ይቅርታ ልጠይቅ የበፊቱ ባለቤቴን ማለት ይቅርታ ስለተቀበላችሁ እኛም በጣም እናመሰግናለን። ይሄ ነገር ከልብሽ አሁን እኔም ሀሳብሽን እቀበላለሁ፣ ደስተኛ ነኝ። ምክንያቱም አንደኛ አብርሃም ከአንቺ ጋር ከዛሬ ነገር ምን ተፈጠረ፣ በቤተሰብ በኩል የሚመጣ እንደገና ደግሞ እኔና አንቺ ከሆነ ሁሉ መጥቶ ቃል ተነጋገርን የሚለውን ነገር ነው ትልቁ ነገር ነው የቀነስሽው። በእውነት ይሄ መተሳሰብሽን ታላቋላትም ነው። ይቅርታሽን ተቀብያለሁ። ደስ ብሎኛል። አመሰግናለሁ። የሌለ ነገር ነው የሌለ ስላለፉት ነገሮች በጣም ይቅርታ። ችግር የለውም። ያው እንግዲህ ባለፈ ክረምት አይታረስም አይደል የሚባለው። ምንም አላተርፍም። ቂም ቢይዝ ማጣው የሆነ ላይክ እናንተ የሆነ ነገር ተፈጥሮ አልፏል፣ ግን ደግሞ ያንን ነገር ባሰብኩት ቁጥር እኔ እታመማለሁ። ላይክ እኔን ያበሳጨኛል ምናምን። ያንን ነገር ደግሞ ሙሉ ለሙሉ እርግፍ አድርጌ ትቼዋለሁ። ምክንያቱም ቂም መያዝ ለራስ ነው ምንድን ነው ጉዳቱ። እዛኛው ሰው ጋር ምንም ነገር አይፈጥርም። ቢኮዝ አድርጎት አልፏል። እኔም ቂም አልይዝባችሁም። አሁን እኮ ሩታ ማለት ነው እኔ ጥፋተኛ ነኝ፣ እናንተ ጥፋት ምንም አላጠፋችሁም። ስለዚህ እኔ ጥፋቴ ተሰምቶኝ ይቅርታ ጠይቄያለሁ ብላ ነው ይቅርታ እየጠየቀች ያለችው ማለት ነው። ገባችሁ አይደለ? በቃ መልካም ሴት ናት። በእግዚአብሔር ዘንድ እንግዲህ ይቅርታሽን ይቀበለው። አንድ ሰው ጥፋቱን አምኖ ይቅርታ መጠየቅ ማለት እንደ ትልቅነት ነው፣ ቤተሰብ ማለት ነው። ይሄ እኔ ደግፋለሁ ይቅርታነቱ። ነገር ግን አምናበት ነው ወይ የሚለው ነገር ደግሞ በጣም ያሳስባል። ገባችሁ አይደለ? ሌላኛው ደግሞ ከጀርባ ሌላ ነገር አለ ወይ፣ እየጠነሰሰች ነው ወይ፣ ምን ልታመጣ ነው የሚለውን ነገር ደግሞ ማሰብ አለባችሁ። ገባችሁ? እናንተም ይቅርታ ስለጠየቃችሁ ከልብ አመሰግናለሁ። ግን ላይክ እያደረጋችሁ ነው። ላይክ አድርጉ እስቲ፣ ላይክ አድርጉ። ብዙ አወራው አይደለ? ላይክ ሳታደርጉ ዝም ብላችሁ ትሰሙኛላችሁ። ላይክ አድርጉ። እናለሁ ቴንክ ዩ ይላችሁ ነው። ከጨረሰን ቻው፣ መልካም ጊዜ ይሁንላችሁ። ከዛ እነሱ ሄዱ። ደስ አለሽ አይደል ሩታ? ኧረ እባክሽ ደግሞ እንትን ተባለ። አሁን አብርሃም ሄደ ቻው ብሎሽ አይደለ? ቻናሉ አንቺ ጋር ነው ያለው ወይስ ካሜራማኑ ነው የሚጭነው ሁሉም ነገር ጨርሶ? በእውነት ደስ ብሎኛል። ምክንያቱም እኔ እንጃ ይቀበሉኛል ያምኑኛል ምናምን ብዬ አላሰብኩም ነበረ። እናንተንም በጣም ይቅርታ። በእኔ በማታውቁት ማንነቴ በማታውቁት እኔነቴ እናንተን ሳስደብር ኖሬያለሁ ምናምን ላይክ ይሄ ማንነቴ አልነበረም። በጣም በብስ ማንነትሽ ማለት ነው። ከመቼ ጀምሮ እንደመጣ ልንገርሽ ሩታ ማለት ከወለድሽ በኋላ ከራቆት ቪዲዮ ከቀረጽሽ በኋላ ሌላው ሩታ ማናቃት ሩታ መጣች። ገባሽ አይደለ? ማናቃት ሩታ ገባሽ አይደለ? ሁሉ ነገርሽ አጠቃላይ ሁሉ ነገርሽ። ሰው እኮ ድርጊቱ ብቻ ነው አይደል? ድርጊቱ ብቻ ሊቀየር ይችላል። ሩታ ሁሉ ነገሯ ከአለባበሷ ጀምሮ ሁሉ ነገሯ ሌላ ሩታ መጣች። ገባችሁ አይደለ? አንቺ ጥፋትሽን አምነሽ ይቅርታ ከጠየቅሽ ሩታ እኔ ይቅር የምልሽ የትኛው እንደሆነ ታውቃለሽ። እኔ ደስ ያለኝ ይቅርታሽን የተቀበልኩት የአብርሃምን ቪዲዮ የቀረጽሽው ቦታ ላይ በቃ እሱ ላይ ብቻ ነው። በቃ አምነሽ ይቅርታ ከጠየቅሽ እንደዚህ ያሌለ ማንነትሽን አምጥተሽ ያ ነገር ሁሉ ስላደረግሽ ይቅርታ ስለጠየቅሽ እናመሰግናለን። ቤተሰብ በተረፈ እኔ አላመንኩበትም፣ አላቅም። ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ለቤቴ አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ባይ ባይ።